الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا من سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمدا عبده ورسوله أما بعد ومن كتاب التوحيد الذي هو حق الله على العبيد الباب السابع بإذن الله جل وعلا نبتدئ في هذا اليوم سباتين يوم أباتشين ككتاب التوحيد سن الملكات سمارو يعني النبي صلى الله عليه وسلم كنبي صلى الله عليه وسلم لا يتورى حديث لا يهنا لمنا تنتنو معاذ بن جبل رضي الله عنه قال كنت رديف النبي صلى الله عليه وسلم نبي نكو أفناطوي نبر على حمار بهيا لا فقال لي لني قالوا يا معاذ أنت معاذ هو يعتري ታውቅ አለ ሆይ ማሐቁ الله على العباد በባሪያው ላይ አላህ እኮ ያለውን ሐቅ መብት ታውቅ አለ ሆይ አሉኝ ወማሐቁ العباد على الله ባሮች ደግሞ አላህ ላይ ያላቸውን ሐቅ ታውቃለህ እንዴ ወላ ይሽሪኩ ተቁልቱ በያልኩት አላህ ወረሱሉሁ አለም አላህና መላእክተኛዎች ናቸው የሚያውቁትን የማውቀው ጉዳይ የለኝም قال حق الله على العباد ያላህ ሐቁ መብቱ አያዕቡዱሁ ሊገዙት ነው ወላ ይሽሪኩ ቢሂ ምንም ነገር ላይ ያጋሩ ነው ማንንም ይሁን ማንንም وحق العباد ባሮች ደግሞ መብታቸው አላህ በአላህ ላይ يعذب ላይ ቀጣ ነው መላ ይሽሪከ ቢሂ شيئا በሱ ያላጋሩትን እሱ እንዲያይቀጣቸው ለራሱ ሐቅ ሰጥቷቸው መብት ሰጥቷቸው ቃል ገብቷል አላህ ደግሞ ቃሉን የገባውን ስለማያፈርስ ላይቀጣቸው ነው ቃል ስለገባ ማለት ነው ይሄንን ብለውኛል አለ ስለዚህ ከዚህ የምንረዳው ባሮች ሁላቸውም ማንንም ይሁን ማንንም አጋራትና የአላህን ኢባዳ ለሌላ ማድረግ እንደማይገባን ያሳየናል ማለት ነው وذلك حق الله على العباد أن يعبدوا ولا يشركوا به شيئا ምንም ነገር እኮ لا يقاروا سنبتشانا بتشالي قزوت قال العلامة ابن القيم رحمه الله تعالى يا ابن تيمية درسات تلاق علم ابن القيم بلوالو حق الإلهي يا الله كو حق عبادة مجزاتنا بالأمر السبازة مجزاتنا لا بها والنفس بنفس فلاق وسايهون السبازة نفس هي طرونا على شون كل مسرع سايهون نفس متازم مطفون كل طروات رقات هذالي نفس على شو سايهون الله እኮ ባዘዘው ነገር እሱን ኢባዳ እሱን ብቻ ኢባዳ ለሱ ብቻ አርጎ መገዛት ነው አለ فذاك ያ ከሆነ ግን በነፍስ ፍላጎት የሚገዛ ከሆነ ለሸይጣን ነው ያለ ሰይጣን من غير اشراك به شيئا እሱን ያለ ምንም ማጋራት መገዛት ነው ሁማ ሰበቡ النجات እሱ ያዘዘው ኢባዳ ማስተካከልና ምንም ሽርክ አለ መስራት ሰበቡ النجات ናቸው የመዳኛ ምህኛቶች ናቸው فحبذ السببان እነዚህ ሁለቱ ሰበቦች ነገር ምንኛ አማሩ አሉ ኢብኑ ተይሚያ ረሂመሁላህ ለም ينج አይዲንም من غضب الاله ከአላህ ቁጣ ከጌታ ቁጣ ምንም የሚድን የለም ወናርሂ ከሱሳትም ከፈጠራት الا الذي ያቢሆን እንጂ قامت به الاصلان እነዚህ ሁለት መሰረቶችን አላህ ባዘዘው ነገር እሱ መገዛትና ከሽርክ መራቅ ቢሆን እንጂ ሌሎችን ምንም መዳኛ የለውም ወናሱ ሰዎች بعد ከዚህ በኋላ فمشركون እና አላህ ያዘዘውን ነገር ማይፈጽምና በትክክል ማይገዛው ከሆነ فمشركون አጋሪ ነው የሚሆነው ቢኢላሂ በጌታው አው ዙብቲ ዳዒን ወይ የፈጠራ ባልተቤት ነው ባልታዘዘው ነገር የሚገዛ ማለት ነው ወለሁ አው ለሁል ወስፋኒ ወይ ሁለቱንም የሰበሰበ ነው ሽርክንም ቢድዓን ማለት አዲስ ፈጠራን ወይ ሽርክ ብቻውን ቢድዓን ብቻውንም ሊሆን ይችላል እነዚህን የሰበሰበ ነው ትክክለኛ አላህን ትእዛዝ የማይቀበልና ከሽርክ የማይርቅ ከሆነ አሉ وحق العباد على الله لا يعذب من لا يشرك به شيئا ስለዚህ የከሆነ እንግዲህ ታላጋሩ ደግሞ ባሮቹን አላህ እሱ ቃል እንደገባው ላይ ቀጣቸው ነው ليس على الله حق ባላ ላይ ሐቅ ሆኖበት አይደለም አላህ ላይ ሰዎች መብት ኑሯቸው አይደለም ማል العباد عليه حق واجب ብለዋል مال العباد عليه حق واجب كلا ولا سعي لديه ضائع إن عذبوا فبعرله أو نعموا فببذله وهو الكريم الواسع ነው አላህ በሰዎች ላይ መብት ኑሯቸው ሳይሆን ቢቀጣቸው መብቱ ነው እሱ አላህ ቢመራቸው መብቱ ነው ግን እሱ የገባውን ቃል አላህ Subhanahu Wa Ta'ala የሚያፈርስ ስላልሆነ ይሄን መብት አድርጎላቸዋል لكنه سبحانه وتعالى حق ذلك على نفسه تفضلا واحسانا ነው ለሰዎች ተፈዱል እና ለፈጠራቸው ባሪያ ተፈዱል ተሩፋቱ እሱን የተገዙትን ሰዎች ጀነት የማስገባት ነው እንጂ ግዴታ ሆኖበት አይደለም ማለት ነው ይሄንን ደግሞ እዚህ ላይ መረዳት ያለብን ነገር እንደዛ አድርገን መረዳት ስላለብን ነው ስለዚህ ምን እንረዳለን አሁን ታለፈው በሙሉ ሐዲስ አለ ኢባደቱ ሆ ተውሂድ ነው በቃ ኢባዳ ማለት ትክክለኛ ማለት ሆ ተውሂድ ነው አላህ መገዛት ነው አነ መለም يأتي به لم يعبد الله
ተውሂድን በደንብ አድርጎ ስርዓቱን ጠብቆ ያልሰራ ሰው እሱ አላህን እንደተገዛ አይቆጠርም። ወላ አንቱም ዓቢዱነ ማ አዕቡድ ብሎ እንዳለው አላህ ሱብሓነሁ ወተዓላ እናንተም የምትገዙ አይደላችሁም እኔ የምገዛውን እናንተ የምትገዙትን የምገዛ አይደለሁም ብለህ በላቸው እንደተባለ ማለት ነው። እነ ዲኑል አንቢያ ዋሂድ በቃ ለሁሉም ነብዮች የተላከው ደግሞ አንድ እምነት ነው ይሄው ተውሂድ ብቻ ነው። አነ ዒባደት አላህ ላ ተሕሰሉ ኢላ ቢልኩፍሪ ቢጧጉት ኢባዳ የምትባለው ነገር ደግሞ በጣዖታት ከአላህ ውጭ ባሉ ነገሮች ቢሻው የጅን ጣዖት ሊሆን ይችላል፣ ቢሻው የዛፍ ሊሆን ይችላል፣ ቢሻው ወልይ ተብሎ የመልካም ሰው ጣዖት ሊሆን ይችላል። ተተገዙት እሱም ጣዖት ነውና ይሄ ሁሉ በእነሱን ስታልካርን እነሱን ምንም አይጠቅሙ አይጎዳቸውን መሆናቸውን እስካላረጋገጥን ድረስ ኢባዳ አትገኝም። ወይም በእነሱን ትተን ለአላህ ገብተናል አይባልም። ፈመን የክፍር ቢጧጉት በጣዖታት እኮ የሚክር ወይም ቢላህ በአላህ የሚያምን ነው አላህ አለው ማለት ነው።